ብዙዎች እግዚአብሔር ሊባርከን ሲል ሕይወታችን በአንዴ አልጋ በአልጋ የሚሆኑ ውጫዊ ምቾትና ገንዘብ ብቻ የሚዘንብልን ይመስለናል። ነገር ግን እውነተኛው መለኮታዊ ባርኮት መጀመሪያ የሚጀምረው ከውጪ ሳይሆን ከውስጣዊው ማንነታችን ነው። ፈጣሪ ታሪካችንን ሊቀይርና ሊያሳድገን ሲል መጀመሪያ የሚወስደን ወደ ከባድ የውስጥ ሽግግርና የመንፈስ መታደስ ሂደት ውስጥ ነው። በአሁን ሰዓት ፈተና የበዛባችሁና ነገሮች የተዘጉባችሁ የመሰላችሁ፣ ነገር ግን መለኮታዊ እጅ ትልቅ መሰረት እየጣለላችሁ መሆኑን ባለመረዳታችሁ ነው። እግዚአብሔር ሊባርካችሁ ሲል በሕይወታችሁ ላይ የምታዩዋቸው 7 ድንቅ የመለኮት ባርኮት ምልክቶች በጥልቀት እንመለከታለን። እግዚአብሔር ሕይወታችሁን ሊባርክና ወደ ላቀ ደረጃ ሊያወጣችሁ ሲል መጀመሪያ የሚያሳያችሁ ምልክት ከሰዎች እንድትለዩና እንድትገለሉ ማድረግ ነው። ይህም ሲባል ግን እናንተ ራሳችሁ ሰዎችን ትጠላላችሁ ማለት አይደለም። ይልቁንም በዙሪያችሁ ያሉ ጓደኞቻችሁ፣ የጥቅም ባልደረባችሁና የቅርብ የምትሏቸው ሰዎች ያለምንም በቂ ምክንያት ቀስ እያሉ ከሕይወታችሁ ስርቁና እናንተንም መራቅ ሲጀምሩ ታያላችሁ። ብዙ ጊዜ በዚህ ቅጽበትም ሰዎች የሚሰማቸው ትልቅ የብቸኝነትና የመተው ስሜት ነው። ለምንድነው ሁሉም ሰው የሚረቀኝ? ለምንድነው ብቻዬን የቀረሁት? እያላችሁ በሐዘንም ትደክማላችሁ። ነገር ግን እውነታው ሌላ ነው። እግዚአብሔር ወደ አዲሱ የባርኮነትና የክብር ምዕራፍ ሊወስዳችሁ ሲል አሮጌው ማንነታችሁ ላይ የነበሩትን ለነገው ታሪካችሁ የማይመጥኑ ሰዎች ከእግር ስፍራችሁ እየጠረገላችሁ ነው። የእግዚአብሔር እጅ በሕይወታችሁ ላይ ሲሰራ መጀመሪያ ዙሪያችሁን ጸጥ ያደርገዋል። ያንን የሰዎችን ጫጫታ፣ የውሸት ውዳሴንና ጊዜያችሁን የሚያባክኑ ወሬዎችን በሙሉ አጥፍቶ በጓዳችሁ ብቻችሁን እንድትቀሩም ያደርጋችኋል። ይህም የሚሆንበትም ምክንያት በብቸኝነት ውስጥም ሆናችሁ ራሳችሁን እንድታገኙ፣ እንድታነቡ፣ እንድትሰሩና ከፈጣሪያችሁ ጋር ብቻ እንድትገናኙ ስለተፈለገ ነው። ዮሴፍ ወደ ንግሥናው ከመሄዱ በፊት በወንድሞቹ ተጥሎ በጉድጓድ ወህኒ ቤት ውስጥም ብቻውን እንደነበረ ሁሉ እናንተም ዛሬ በሰዎችም ዘንድ የተረሳችሁና የተጠላችሁ መስሏችሁ ይሆናል። ነገር ግን ይህ የመለኮት እጅ ለትልቅ ክብር እያዘጋጃችሁ መሆኑን የምታውቁበት የመጀመሪያው ትልቁ ምልክት ነው። እግዚአብሔር ሕይወታችሁን ሊያሳድግ ሲል የምታዩት ሁለተኛው ምልክት ከዚህ በፊት በከፍተኛ ደረጃ የምትወዳቸው የዓለም ነገሮች የድሮ ፍላጎቶቻችሁ ሙሉ በሙሉ በውስጣችሁ ሲሞቱና ጣዕም ሲያጡባችሁ ነው። እስቲ ራሳችሁን ተመልከቱ። ከዚህ በፊት ጊዜያችሁን የምታባክኑባቸው አላስፈላጊ ጭፈራዎች፣ የውሸት ሳቆች፣ ፊልሞች ወይም ሱስ የበዛባቸው ልማዶች ዛሬ ላይ ምንም አይነት ደስታ ሊሰጣችሁ አይችሉም። ድሮ አብሯቸው የምትሏቸው ሰዎች የሚናገሩት ወሬና የሚያደርጉት ነገር ዛሬ ላይ ሲሰለቻችሁና ውስጣችሁ ባዶ ሲያደርገውም ታስተውላላችሁ። ብዙውን ጊዜ በዚህ ቅጽበት ሰዎች ምን እየሆንኩ ነው? ለምንድነው ድብርቱ የበዛብኝ ብለው ይጨነቃሉ። ነገር ግን ይህ ድብርት ሳይሆን የመንፈሳችሁ መታደስ ነው። እግዚአብሔር ለአዲሱ ምዕራፍ የሚመጥን ትልቅ ማንነት በውስጣችሁ ሊቀርጽ ሲል መጀመሪያ ያንን በአሮጌውና በረከሰ የዓለም ቆሻሻ ላይ የነበራችሁትን ጥማት ይቆርጠዋል። ነፍሳችሁ ከዚህ በፊት በነበሩት ትናንሽ ደባሪ ነገሮች መርካት ስታቆም እግዚአብሔር በውስጣችሁ አዲስ ጥማት እያዘጋጀ መሆኑን ልትገነዘቡ ይገባል። ድሮ የምትወዳቸው ነገሮች ዛሬ ላይ ሲያስጠላችሁ ያ ማለት ፈጣሪ ከዚህ ቆሻሻ ውጡና ወደ ታላቁ ዓላማችሁ ተሻገሩ እያላችሁ መሆኑን የምታውቁበት እውነተኛ ምልክት ነው። እግዚአብሔር ታሪካችሁን ሊቀይርና ትልቅ ቦታ ላይ ሊያስቀምጣችሁ ሲል የምታዩት ሶስተኛው ምልክት የባህሪያችሁና የትዕግስታችሁ እጅግ በጠና እሳት ውስጥ መፈተን ነው። ብዙ ጊዜ ሰዎች እግዚአብሔር ሊባርከኝ ከሆነ ነገሮች ለምን ይበላሻሉ? ለምንስ ፈተና ይበዛብኛል ብለውም ይጠይቃሉ። እውነቱ ግን ይህ ነው። እግዚአብሔር ሰውን ሳይፈትንና ሳይቀርጽ መቼም ቢሆን ትልቅ ኃላፊነትና ባርኮት ላይ አይሰቅለው። ልክ ወርቅ ከጭቃ ውስጥም ወጥቶ እውነተኛ ብርሃን እንዲያሳይ በእሳት ውስጥም ማለፍ እንዳለበት ሁሉ የእናንተም ውስጣዊ ማንነት፣ እምነትና ጽናት በእሳት ውስጥም ያልፋል። በዚህ ቅጽበት ነገሮች ሁሉ በአንዴ የተዘጉባችሁ፣ የሞከራችሁት ጥረት ሁሉ ወደ ኋላ የሚጎትታችሁና ትዕግስታችሁ የሚያልቅበት ደረጃም ላይ ትደርሳላችሁ። ሰዎችም ያናድዷችኋል፣ ሁኔታዎችም ያስጨንቃችኋል። ነገር ግን ያ ሁሉ የሚሆነው በውስጣችሁ ያለው ኩራትና ንዴት፣
ስሜታውነት ሰብሮ በእውነተኛ ትህትናና ጽናት እንድትሞሉ ስለፈለገ ነው። ስለዚህ ፈተናው ሲበዛባችሁ መውደቅን ሳይሆን መታነጽን አስቡ። ምክንያቱም ይህ መለኮታዊ እጅ ለትልቅ ክብር እየጠራችሁ መሆኑን የምታዩትም እውነተኛው ምልክት ነው። እግዚአብሔር ሕይወታችሁ ሊያሳድግና አዲስ ታሪክ ሊያጽፋችሁ ሲል የምታዩት አራተኛው ምልክት የውስጥ ድምጻችሁና የህሊናችሁ እጅግ በከፍተኛ ደረጃ መነቃቃት ነው። ከዚህ በፊት በሕይወታችሁ ላይ የምታደርጓቸው ትናንሽ ስህተቶች፣ የምትናገራቸው የማይጠቅሙ ቃላት ወይም ዝም ብላችሁ የምታሳልፏቸው ነገሮች ዛሬ ላይ ውስጣችሁን ክፉኛ መውጋትና እረፍት መንሳት ሲጀምሩ ነው። አይምሯችሁ ውስጥ ይሄ ነገር ላንተ አይመጥንም፣ ይህንን መንገድ ተው፣ ጊዜን አታባክን የሚል እጅግ ኃይለኛና ቀጭን መለኮታዊ መመሪያ በግልጽ መስማትም ትጀምራላችሁ። ብዙ ጊዜ ሰዎች በዚህ ቅጽበት ለምንድነው ራሴን ነፃ ማድረግ ያቃተኝ? ለምንድነው በትንሽ ነገር ህሊናዬ የሚወቅሰኝ ብለውም ይጨነቃሉ። ነገር ግን ይህ የህሊና ወቀሳ ሳይሆን ፈጣሪ ከአሮጌውና ከረከሰው የህይወት መስመር እንድትወጡ በነፍሳችሁ በር ላይ ቆሞ እያንኳኳ መሆኑን የሚያሳይ ነው። እግዚአብሔር ከውጪ ባለው ጫጫታ ሳይሆን በውስጣችሁ ባለው ጸጥታ ውስጥም ሆኖ መሪነቱን ሊያስረክባችሁ ሲል ህሊናችሁን ያነቃቀዋል። ድሮ ያመለጣችሁና ያላስተዋላችኋቸው ስህተቶች ዛሬ ላይ ቁጭ ብለው መታየት ይጀምራሉ። ፈጣሪም የእናንተን አካሄድና የህይወታችሁን አቅጣጫ ሊያስተካክል መነሳቱን የምታውቁበትም እውነተኛው ድንቅ ምልክት ነው። እግዚአብሔር ህይወታችሁን ሊያሳድግና ወደ ታላቅ ከፍታችሁም ሊወስዳችሁ ሲል የምታዩት አምስተኛው ምልክት በሰዎች ዘንድ መናቅ፣ መጣል ወይም የምትሞኩባቸው ሰዎችና በሮች በሙሉ መዘጋታቸው ነው። ብዙ ጊዜ በህይወታችሁ ይህ ሰው ይረዳኛል፣ ይሄኛው ያበድረኛል፣ ያኛው ደግሞ ከዚህ ችግርም ያወጣኛል ብላችሁ የምትተማመኑባቸው ሰዎች በሙሉ ፊታቸውን ያዞሩባችኋል። እርዳታ ፈልጋችሁ በሄዳችሁበት ቦታ ሁሉ መስተናገድም ማጣት፣ መናቅ፣ የሰው እጅ ማጠር ይገጥማችኋል። በዚህም ቅጽበት በትልቅ ሐዘን ውስጥም ሆናችሁ ሰዎች ለምን ጨከኑብኝ፣ ለምንድነው ሊረዱኝ የማይፈልጉት እያላችሁም ታስባላችሁ። ነገር ግን እውነታው ይህ ነው። እግዚአብሔር በሰዎች እጅና በጥቅማ ጥቅም ላይ የነበራችሁን እምነት ሙሉ በሙሉ ሰብሮ አይናችሁን ወደ እሱ ብቻ እንዲያይም እያደረገ ነው። ፈጣሪ ላንተ ያዘጋጀውን ታላቅ ክብር ለሰው ልጅ ውዴታና ለሰው ልጅ እርዳታ አሳልፎ መስጠት ስላልፈለገ የሰዎቹን ልብ አድርቆ በሮቹን በሙሉ ይዘጋቸዋል። ዳዊት በሳኦል ፊት ተንቆና ተለይቶ በምድረ በዳ እንደተሰደደ ሁሉ እናንተም ዛሬ የሰው መደገፊያ አጥታችሁ ይሆናል። ነገር ግን የሰው በር መዘጋቱ እግዚአብሔር በራሱ እጅ ሊከፍተው ላለው ታላቅና ማንም ሊዘጋው ለማይችለው አዲሱ በር መነሻ መሆኑን የምታውቁበት እውነተኛው ምልክት ነው። እግዚአብሔር ሕይወታችሁን ሊያሳድግና ወደ ታላቅ ምዕራፍም ሊያወጣችሁ ሲል የምታዩት ስድስተኛው ምልክት ከዚህ በፊት አስባችሁት የማታውቁት አዲስና እጅግ ትልቅ ራዕይ በውስጣችሁ መጸነሱ ነው። እስቲ ራሳችሁን ተመልከቱ። ከዚህ በፊት የምታስቡት የዕለት ጉርሳችሁን ስለመሙላት ወይም ዝም ብሎ ተቀጥሮ ስለመኖር ብቻ ሊሆን ይችላል። ዛሬ ላይ ግን በውስጣችሁ ትልቅ የመለወጥ፣ የራስን ሥራ የመፍጠር፣ ሌሎችን የመርዳትና በምድር ላይ ትልቅ አሻራን ጥሎ ለማለፍ ከፍተኛ ጥማት በውስጣችሁ ይቀሰቀሳል። ይህም ሐሳብ ማታ ስትተኙ እረፍትም ይነሳችኋል። ጠዋትም ስትነሱ ከአልጋችሁ በጉጉትም እንድትነሱም ያደርጋችኋል። ብዙ ጊዜ በዚህ ቅጽበትም ሰዎች እኔ በምን አቅሜ ነው ይሄን ሁሉ የማደርገው? ይሄማ የማይታሰብ ህልም ነው ብሎም በራሳቸው ላይም ጥርጣሬ ይገባቸዋል። ነገር ግን ይሄ ህልም ከእናንተ መነጨ ሳይሆን እግዚአብሔር ወደፊት ሊሰጣችሁ ላለው ትልቅ ባርኮት መጀመሪያ አይምሯችሁን እያስፋፋ መሆኑን የሚያሳይ ነው። ፈጣሪ ለአንድ ሰው ትልቅ ስኬትና ባርኮት ከመስጠቱ በፊት መጀመሪያ ያንን ባርኮት የሚሸከም ትልቅ አይምሮና ራዕይም በውስጡም ይተክላል። በአሁን ሰዓት በኪሳችሁ ምንም ባይኖርም በውስጣችሁ ግን ዓለምን የሚቀይር ትልቅ ህልም መነሳሳት መኖሩ እግዚአብሔር ታሪካችሁን ለመቀየር በምስጢር እየሰራ መሆኑን የምታውቁበት እውነተኛ ምልክት ነው። እግዚአብሔር ሕይወታችሁን ሊያሳድግና ወደ እውነተኛ የባርኮት ምዕራፍ ሊያስገባችሁ ሲል የምታዩት ሰባተኛውና የመጨረሻው ምልክት ፍጹም የሆነ የውስጥ ጸጥታና መገዛት በነፍሳችሁ ውስጥ መስፈኑ ነው። እስቲ ተመልከቱ። ከዚህ በፊትም በሕይወታችሁ ላይ ትንሽ ማዕበል ሲነሳ፣ ነገሮች ሲዘገዩ ወይም የፈለጋችሁት ነገር ሳይሳካ ሲቀር በከፍተኛ ጭንቀትና ፍርሃት ትናወጡ ነበር። ዛሬ ላይ ግን በዙሪያችሁ ያለው ሁኔታ ገና ያልተቀየረ ቢሆንም፣ በኪሳችሁ ያለው ነገር ገና ያልሞላ ቢሆንም፣ በውስጣችሁ ግን ማንም ሊወስደው የማይችል እጅግ ጥልቅ የሆነ የሰላም የመረጋጋት መንፈስም ይሰማችኋል።
ያንን እኔ ካልሮጥኩኝ እኔ ካልጨነቀኝ የሚለው የሰውኛ ጩኸት አቁማችሁ ሕይወታችሁን ሙሉ በሙሉ በፈጣሪ እጅ ላይ ጥላችሁ እሱ ያውቃል የምትሉበት ደረጃ ላይም ትደርሳላችሁ። ብዙ ጊዜ ሰዎች በዚህ ቅጽበት ነገሮች ሳይስተካከሉ እኔ ለምንድነው እንዲምረጋጋው ብለውም ይደነቃሉ። ይህ መደነቅ ሳይሆን መለኮታዊ ጸጋ ነፍሳችሁን እንደያዛት ማረጋገጫ ነው። እግዚአብሔር ሰውን ሊባርክ ሲል መጀመሪያ አእምሮን ከጭንቀት ባርነትም ነፃ ያወጣዋል። ምንም በሌላችሁበት ሰዓት እንኳን ሙሉ እንደሆናችሁ እንዲሰማችሁ ያደርጋል። ይህ ፍጹም የሆነ ሰላም በውስጣችሁ መፍሰስ መጀመሩ ማዕበሉ አልፎ የእግዚአብሔር የታላቅ ባርኮትና የመስራትም ዘመን በደጃችሁ ላይ መቆሙን የምታውቁበት የመጨረሻውና እጅግ አስተማማኝ ምልክት ነው። እንግዲህ እውነቱ ይሄ ነው። እነዚህ ምልክቶች በሕይወታችሁ እንዳታዩ የሚከለክላችሁ ያንን የድሮ የጭንቀት የጥርጣኔና የማጉረምረም ልማድም ዛሬ በቁጭትም ልታሸንፉት ይገባል። በፈተና ውስጥም ስታጉረምረሙ ከኖራችሁ ለውጡ ማየት አትችሉም። ነገር ግን ዛሬ አካሄዳችሁን ቀይራችሁ በእነዚህ ምልክቶች ውስጥ ማለፍ ስትጀምሩ ያ የብቸኝነትና የጭንቀትም ጨለማ ተወግዶ እውነተኛ መለኮታዊ ባርኮትና ከፍታም በሕይወታችሁ ላይም ስነግስም ታያላችሁ። ምርጫውም የናንተ ነው። ወይ በስንፍናችሁ መቀጠል ወይ ደግሞ መሰናክሉን ሰብራችሁ ለውጡን መመልከት። በሚቀጥለው ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን።